ሰበር ዜና አራት ከፍተኛ የፌደራል ባለስልጣናት በከባድ ወንጀል በቁጥጥር ስር ዋሉ። ፌደራል ፖሊስ እየመነጠራቸው ነው። በኮሚሽነር ደመላሽ የሚመራ ልዩ ሚስጥራዊ ኃይል የተሰማራ ሲሆን በርካታ ባለስልጣናትን በቁጥጥር ስር እያዋለ ነው። ጠቅላይ ሚኒስትር አብይ በሰጡት ቀጥተኛ ትዕዛዝ ባለስልጣናቶቹ መታሰራቸው ተሰምቷል። የታሰሩት ሚኒስትሮች ስም ዝርዝር ይፋ ሆኗል። ወዲህ ደግሞ ህወሓት ጦርነት ለመክፈት እየተዘጋጀ ባለበት 11ኛው ሰዓት የአሜሪካ መንግስት ከፍተኛ ዲፕሎማቶች ወደ መቀሌ ሊጓዙ መሆኑ ተረጋግጧል። ትራምፕ ህወሓት ጦርነት እንዳይጀምር ሊያስጠነቅቁ ነው። ይህ አዲስ ፖስት ሚዲያ ነው። የከበረ ሰላምታችን በያላችሁበት ይድረሳችሁ። ለአሁን የተደመጡ እናንተን የሚመጥኑ መረጃዎችን አጠናክረን መተናል። አስቀድማችሁ ቪዲዮን ላይክ እና ሼር በማድረግ አብራችሁን እንድትቆዩ ግብዣችን ነው። ዋና ዋናዎቹን እናስቀድም። በመጀመሪያም ብልጽግና አምርሯል። ጉያ የስር ተሸጉጠው ለሌላ ወገን የሚሰሩ ባለስልጣናትና አመራሮችን አልታገስም ብሏል። አብይ ኮምጭጭ ያለ እርምጃ እየወሰዱ ስለመሆናቸው ከብልጽግና ምንጮች የሚወጡ መረጃዎች አረጋግጠዋል። በትላንትናው ዕለት 4 የሚሆኑ ከፍተኛ ባለስልጣናት በፌዴራል ፖሊስ ቁጥጥር ስር መዋላቸው ተረጋግጧል። የታሰሩ ባለስልጣናትም ስም ዝርዝር የታወቀ ሲሆን ፍጹም የማይጠበቁ ሚኒስተር ከታሰሩት መሃል ይገኙበታል። በዝርዝር እናስደምጣቸዋለን። ህወሓት ጦርነት ለመክፈት እየተዘጋጀ ባለበት በዚህ ወቅት የአሜሪካ መንግስት ዲፕሎማቶች ወደ መቀሌ ሊጓዙ ነው። ትራምፕ ኢትዮጵያ ከዚህ በኋላ ጦርነት አይገባትም የሚል አቋም መያዛቸውን የዲፕሎማቲክ ምንጮች ተናግረዋል። ይህንን ተከትሎ ትራምፕ ከፍተኛ ዲፕሎማቶቻቸውን ወደ ትግራይ ለመላክና ለማስጠንቀቅ ወስነዋል ተብሏል። ታደምጡታላችሁ። ሻዕቢያ በዜጎቹ ላይ አሰቃቂ ጥቃት እየፈጸመ መሆኑ ተጋለጠ። የተባበሩት መንግስታት ድርጅት በሚስጥር ወደ ኤርትራ ያሰማራቸው የምርመራ ቡድን አባላት ኤርትራ ውስጥ እየተፈጸመ ስላለው ጉድ እጅን ባፍ የሚያስጭን ሚስጥር ይዘው መጥተዋል። የሻዕቢያ ጭካኔ የሚታወቅ ቢሆንም ነገር ግን ጭካኔው ከሚታስበው በላይ እጅግ ለአእምሮ የሚከብድ እንደሆነ የምርመራ ሪፖርቱ አረጋግጧል። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን አጠናክረናል። አሁን ወደ ዝርዝሮቹ እናምራለን። በቅድሚያም ህወሓት ጦርነት ለመክፈት እየተዘጋጀ ባለበት በዚህ ወቅት የአሜሪካ መንግስት ዲፕሎማቶች ወደ መቀሌ ሊጓዙ ነው። ትራምፕ ኢትዮጵያ ከዚህ በኋላ ጦርነት አይገባትም የሚል አቋም መያዛቸውን የዲፕሎማቲክ ምንጮች ተናግረዋል። ይህንን ተከትሎ ትራምፕ ከፍተኛ ዲፕሎማቶቻቸውን ወደ ትግራይ ለመላክና ለማስጠንቀቅ ወስነዋል ተብሏል። በአዲስ አበባ የሚገኘው የአሜሪካ ኤምባሲ ከፍተኛ ልዑካን ቡድን በሚቀጥለው ሳምንት ወደ መቀሌ ከተማ ያቀናል ተብሎ እንደሚጠበቅ መቀሌ ሴንትራል ለጉዳዩ ቅርብ የሆኑ ምንጮችን ዋቢ አድርጎ ዘግቧል። እንደ መቀሌ ሴንትራል መረጃ ስለ ጉብኝቱ ዋና ዓላማ ስለ ልዑካን ቡድኑ አባላት ማንነት እስካሁን በይፋ የተገለጸ ነገር የለም። ይሁን እንጂ በመቀለ ከህወሓት አመራሮች ይገናኛሉ ተብሎ ይጠበቃል። ይህ የታቀደው ጉዞ በትግራይ ክልል ውስጥ የፖለቲካ ውጥረቶች በበረቱበት እንዲሁም የፕሪቶሪያውን የሰላም ስምምነት አፈጻጸም ለመደገፍና በትግራይ ባለድርሻ አካላት መካከል ውይይትን ለማበረታታት ያለሙ ዲፕሎማሲያዊ ጥረቶች እየተደረጉ ባሉበት ወቅት ላይ የሚመጣ ነው። ይህ የአሜሪካ ኤምባሲ ልዑካን ቡድን ጉብኝት የአፍሪካ ህብረት የአፍሪካ ቀንድ ከፍተኛ ተወካይ የሆኑት የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ ባለፈው ሳምንት በመቀለ ካደረጉት ጉብኝት ቀጥሎ የሚመጣ መሆኑም ታውቋል። ኦባሳንጆ በቆይታቸው ከህወሓት ሊቀመንበር ጋራም በሰላም ስምምነቱ አፈጻጸም በክልሉ የጸጥታ ሁኔታና ወቅታዊ የፖለቲካ እንቅስቃሴዎች ዙሪያ መወያየታቸው ይታወሳል። አሜሪካን ጨምሮ ዓለም አቀፍ ተዋንያን በትግራይ ክልል እየታዩ ባሉ ወቅታዊ ለውጦች በተለይም እየሰፉ መጥተዋል በሚባሉ የፖለቲካ ልዩነቶች፣ በሰላም ስምምነቱ አፈጻጸም ዙሪያ ባሉ ውዝግቦች እንዲሁም በሰብአዊ ድጋፍ አቅርቦትና በአጠቃላይ በአስተዳደራዊ ጉዳዮች ላይ ያላቸውን ስጋት ሲገልጹ መቆየታቸው ይታወቃል። ዩናይትድ ስቴትስ በትግራይ የ2 ዓመት ጦርነት ማክተሚያ ላይ ቁልፍ የዲፕሎማሲ ሚና እየተጫወተች ሲሆን የፕሪቶሪያው ስምምነት ሙሉ በሙሉ እንዲተገበር፣ በጦርነቱ ወቅት ለተፈጸሙ በደሎች ተጠያቂነት እንዲሰፍንና በትግራይ መሰረታዊ አገልግሎቶች ሙሉ በሙሉ እንዲመለሱ በተደጋጋሚ መግለጫዎችን ስታወጣ ቆይታለች። ይህ በሚቀጥለው ሳምንት ይደረጋል የተባለው የአሜሪካ ኤምባሲ ልዑካን ቡድን ጉብኝት ዋሽንግተን በትግራይ ክልል እየተቀያየረ ባለው የፖለቲካ ምህዳር ላይ ያላትን አቋም አመላካች ሊሆን ስለሚችል በብዙዎች ዘንድ ከፍተኛ ትኩረትን ስቧል። ዜናው እስከተጠናከረበት ሰዓት ድረስ በአዲስ አበባ የሚገኘው የአሜሪካ ኤምባሲ ባለስልጣናት ስለታቀደው ጉዞ በይፋ የሰጡት አስተያየት የለም። ይህ በእንዲህ እንዳለ የትግራይ ተወላጅ ያገቡት የኡጋንዳው ጀነራል በበኩላቸው ህወሓት ጦርነት እንዳይጀምር ተማጽነዋል። የኡጋንዳ መከላከያ ኃይል ዋና አዛዥ የሆኑት ጀነራል ሙሁዚ ኪያንሩግባ ዛሬ በኤክስ ገጻቸው ላይ ኢትዮጵያን የተመለከተ አስተያየት አስፍረዋል። ይህ የጀነራሉ መልእክት በቀጥታ ህወሓትን የሚመለከት ሲሆን ሲናገሩም በትግራይ የሚገኙ ታላላቅ ወንድሞቼ ሌላ ጦርነት እንዳይጀምሩ ለምናቸዋለሁ። በጣም ወዳቸዋለሁ፣ ግን ጦርነት ሰልችቶናል ብለዋል። አክለውም አሁን ወንድሜን ጠቅላይ ሚኒስትር አብይ አህመድን እደግፋለሁ በማለትም አስታውቋል። የፕሬዝዳንት ዩዌሪ ሙሴቬኒ ልጅ የሆኑት እኚህ ጀነራል አወዛጋቢ አስተያየቶችን በመስጠት የሚታወቁ ናቸው። በሌላኛው መረጃችን ሻዕቢያ በዜጎቹ ላይ አሰቃቂ ጥቃት እየፈጸመ መሆኑ ተጋለጠ። የተባበሩት መንግስታት ድርጅት በሚስጥር ወደ ኤርትራ ያሰማራቸውን የምርመራ ቡድን አባላት ኤርትራ ውስጥ እየተፈጸመ ስላለው ጉድ እጅን ባፍን የሚያስጭን ሚስጥር ይዘው መጥተዋል። የሻዕቢያ ጭካኔ የሚታወቅ ቢሆንም ነገር ግን ጭካኔው ከሚታሰበው በላይ እጅግ ለአእምሮ የሚከብድ እንደሆነ የምርመራ ሪፖርቱ አረጋግጧል።
በኤርትራ መንግስት የሚፈጸሙት የሰብአዊ መብት ጥሰቶች በሀገር ውስጥ ብቻ የተገደበ ሳይሆን ከሀገሪቱ እስርንና ወታደራዊ ግዳጅን ሸሽተው በውጭ ሀገራት በሚኖሩ ኤርትራውያን ላይ ጭምር የሚፈጸም መሆኑን የተባበሩት መንግስታት የሰብአዊ መብቶች ምክር ቤት አስታውቋል። በተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት በኤርትራ ስላለው አስከፊ የሰብአዊ መብቶች አያያዝ 2 ከባባድ ሪፖርቶችን ቀርበዋል። በሀገሪቱ ያሉ መሰረታዊ የሰብአዊ መብቶች እክሎች ሳይፈቱ መቆየታቸው ብቻ ሳይሆን ሁኔታው ይበልጥ እየተባባሰ መሄዱን ሪፖርቶቹ አመልክተዋል። ኤርትራ ደግሞ ሪፖርቱ የተዘጋጀው ስማቸው ባልተጠቀሰና ባልተረጋገጠ የውጭ አካላት መረጃዎች ላይ ተመስርቶ እየተሰራና እየተመዘገበ ያሉ እድገቶችን ያጣጣለ ነው ስትል ውድቅ አድርገዋለች። ላለፉት 6 ዓመታት በኤርትራ የሰብአዊ መብቶች አያያዝ ሁኔታ ላይ የተሾሙት የተባበሩት መንግስታት ልዩ ሪፖርት ባቀረቡት የመጨረሻ ስንብት ንግግራቸው በሀገሪቱ አሁንም ድረስ በሰብአዊ መብቶች ለሚፈጸሙ ወንጀሎች ከመቀነስ ይልቅ እየተባባሱ መሆኑን በማስረጃዎች በማስደገፍ ይፋ አድርገዋል። ድርጊቱ በግለሰቦች ደረጃ የሚፈጸም ሳይሆን የመንግስት መዋቅር በፖሊሲ ደረጃ የነደፈው ስልታዊ የማፈኛ ስልት መሆኑንም ገልጸዋል። ኤርትራ በጉዳዩ ላይ ምላሿን ያሰማች ሲሆን እንደተለመደው ይህ ፈጽሞ ከእውነት የራቀና ሀገሪቱ አሁን ላይ ያለችበት ሁኔታ ከግምት ውስጥ ያላስገባ እንዲሁም ወገንተኝነት ያለበት ነው በማለት አጣጥለዋለች። በኤርትራ የፖለቲካ ተቃዋሚዎች፣ ጋዜጠኞችና የሃይማኖት ማህበረሰብ አባላት ያለምንም ክስ በሚስጥር ማቆያ ቦታዎች ከመሬት በታች ባሉ ኮንቴነሮች ውስጥ ለ10 ዓመታት ታስረው እንደሚገኙ ተመላክቷል። በተጨማሪም መንግስት እንደ አውሮፓውያን አቆጣጠር በታህሳስ ወር 2025 ላለፉት 18 ዓመታት የታሰሩት 13 ሰዎችን የለቀቀ ቢሆንም ጭቆናው ግን አሁንም የቀጠለ ነው ብለው አብራርቷል ሪፖርተሩ። ለዚህም ለማረጋገጫነት የቀረበው ሪፖርተሩ በሐምሌ ወር 2025 ዓ.ም 2 ታዋቂ የሙስሊም መሪዎች በቁጥጥር ስር ውለው በግዳጅ መሰወራቸውን ጠቅሷል። ድርጅቱ አክሎም የአስመራውን መንግስት ጭቆና በሀገር ውስጥ ብቻ ሳይወሰን በስደት የሚኖሩ ዜጎችን ለማስፈራራትና ድምጻቸውን ለማጥፋት ድንበር ተሻጋሪ የማፈኛ ስልቶችን በስፋት እየተጠቀመ ይገኛል ሲል ከሷል። በዚህ ምክንያት ስደተኞችን የሚቀበሉ ሀገራት ጥበቃቸውን እንዲያጠናክሩ ጥሪ ያቀረበ ሲሆን ከዚህ በተጨማሪ ኤርትራውያን ስደተኞች ለህገወጥ የሰዎች ዝውውር፣ ለገንዘብ ማጭበርበር፣ ለአደገኛ ስርዓትና ዓለም አቀፍ ህግን በሚጥስ መልኩ በግዳጅ ወደ ሀገራቸው የመመለስ አደጋ ተጋርጦባቸዋል ተብሏል። ልዩ ሪፖርተሩ የኤርትራ ባለስልጣናት በ6 ዓመት የስራ ዘመናቸው ምንም አይነት ትብብር እንዳላደረጉላቸውና ወደ ሀገሪቱ ለመግባት ያቀረቡት ተደጋጋሚ ጥያቄ ውድቅ መደረጉን ገልጸዋል። በሌላ በኩል ደግሞ በሙስሊሙ ማህበረሰብ ላይ የሚፈጸመው የ3 አስርታት ስልታዊ ጥቃት ነው ያለ ሲሆን ሀገሪቱ ከኢትዮጵያ ከተገነጠለችበት ጊዜ ጀምሮ ላለፉት 3 አስርት ዓመታት በሀገሪቱ ሙስሊም ማህበረሰብ፣ ምሁራን፣ መሪዎችና ነጋዴዎች ላይ የተፈጸሙ ስልታዊ ጥቃቶች አሁንም ቀጥለዋል ብለዋል። በተባበሩት መንግስታት የሰብአዊ መብቶች ምክር ቤት የቀረበው ይፋዊ ሪፖርት ኤርትራ ነጻነት እያለች የምትጠራውን ከኢትዮጵያ ከተገነጠለችበት ዓመት ጀምሮ በሀገሪቱ ሙስሊም ማህበረሰብ ላይ ተፈጸሙ የተባሉ ጥቃቶች ይፋ ተደርጓል። በመጀመሪያም የጅምላ እስራትና ግድያ ሲሆን ይህም ታዋቂ የሃይማኖት ምሁራንና ሼኮች በግዳጅ መሰወራቸውና እንደ ኢትዮጵያን አቆጣጠር ከ1997 ጀምሮ ከ150 በላይ የሃይማኖት መሪዎች ያለ ፍርድ በጅምላ መረሸናቸው ተመላክቷል። አክሎም የሃይማኖት ትምህርት ቤቶች መዘጋታቸውን በመግለጽ ታሪካዊ መስጂዶችና ንብረቶቻቸው የተወረሱ ሲሆን ጥገና ተከልክለው እንዲፈርሱ ተደርጓልም ተብሏል። ድርጅቱ አክሎም በብሔራዊ ውትድርና ውስጥ ያሉ ዜጎች እንዳይሰግዱ፣ እንዳይጾሙና የሀጅ ጉዞ እንዳያደርጉ መከልከላቸውም ተገልጿል። የሰብአዊ መብቶች ተቋሙ ሪፖርት ሲቀጥል ታዋቂ የባህል ሰዎች፣ የሚኒስትሮች መሰወር እንዲሁም እንደ ኢትዮጵያ አቆጣጠር በ2018 የአልዲያ እስላማዊ ትምህርት ቤት መሪ የነበሩት ሀጂ ሙሳ በመንግስት ጣልቃ ገብነት ላይ ተቃውሞ በማሳየታቸው ታስረው በእስር ቤት ህይወታቸው አልፏል ሲል በሀገሪቱ ያለውን የሰብአዊ ሁኔታ እየከፋ መሆኑን አንስተዋል። በአሰብ አካባቢ የሚኖሩ የአፋር ሙስሊሞች መሬታቸው ተወርሶ በመፈናቀላቸው ለረጅም ዓመታት በጎረቤት ሀገራት ስደት እንዲዳረጉ መደረጉ ተጠቅሷል። ሪፖርቱ በኤርትራ የህግ የበላይነትና የፍትህ ተቋማት ጨርሶ እንደሌሉ ያረጋገጠ ሲሆን ዓለም አቀፉ ማህበረሰብ አስቸኳይ እርምጃ እንዲወስድና ተጠያቂነትን እንዲሰፍን አሳስቧል። ሌላኛው መረጃችን ደግሞ ብልጽግና አምርሯል። ጉያዬ ስር ተሸጉጠው ለሌላ ወገን የሚሰሩ ባለስልጣናትና አመራሮችን አልታገስም ብሏል። አብይ ኮምጨጭ ያለ እርምጃ እየወሰዱ ስለመሆናቸው ከብልጽግና ምንጮች የሚወጡ መረጃዎች አረጋግጠዋል። በትላንትናው ዕለት 4 የሚሆኑ ከፍተኛ ባለስልጣናት በፌዴራል ፖሊስ ቁጥጥር ስር መዋላቸው ተረጋግጧል። የታሰሩ ባለስልጣናትም ስም ዝርዝር የታወቀ ሲሆን ፍጹም የማይጠበቁ ሚኒስትር ከታሰሩት መሃል ይገኙበታል። የመንግስት ኃላፊነትን በመጠቀም የሙስና ወንጀል ሲፈጽሙ የተገኙት 2 ባለስልጣናት በአዲስ አበባ ፖሊስ እጅ ከፍንጅ በመያዝ በቁጥጥር ስር መዋላቸው ተረጋግጧል። የህዝብን መብት በገንዘብ ሲቸረችሩ በነበሩ እነዚህ ግለሰቦች ላይ እጅ ከፍንጅ ሲያዙ የነበረው አስደንጋጭ ትዕይንት ከፍተኛ መነጋገሪያን ፈጥሯል። በአዲስ አበባ ከተማ ጉለሌ ክፍለ ከተማ ወረዳ 8 አስተዳደር ውስጥ የሚሰሩ 2 የመንግስት ሹማምንት የሙስና መረባቸውን ዘርግተው ዜጎችን ሲያጭበረብሩ ነው በቁጥጥር ስር ያሉት። አቶ ዘነበ ንጉሴና አቶ አድምቀው ውቤ የተባሉ 2 የመንግስት አመራሮች ስራቸው የግንባ
የግንባታና የህንጻ ፈቃድ መስጠት ቢሆንም አገልግሎት ለማግኘት ከሚመጡ ግለሰቦች የሙስና ገንዘብ ሲቀበሉ ተይዘዋል። አንድን የግል ተበዳይ የጠየቅነውን ካልከፈልክ ንብረት መሬት ላይ ይበሰብሳል እንጂ አገልግሎት አታገኝም በሚል ፍጹም ጭካኔ ለተከታታይ 1 ወር ሙሉ ሲያጉላሉትና ሲያሰቃዩት እንደከረሙ ተደርሶባቸዋል። አመራሮቹ የተያዙት አገልግሎት ለማግኘት የሄደን ግለሰብ ጉቦ በመጠየቃቸው ተበዳዩ ወደ ክፍለ ከተማው ፖሊስ በመሄድ ይህንን አሳፋሪ ሴራ ሙሉ በሙሉ በማጋለጡ ነው። ፖሊስም ወዲያውኑ ሚስጥራዊ የአደን ወጥመዱን አዘጋጅቶ ተጠርጣሪ አመራሮችን በቁጥጥር ስር አውሏቸዋል። ከዚህ የወንጀል ድርጊት በኋላ የአዲስ አበባ ፖሊስ ለአጠቃላይ ማህበረሰብ መብታችሁን በገንዘብ አትግዙ፣ ለሌቦች አትማረኩ በማለት የማስጠንቀቂያ መልእክቱን አስተላልፏል። መሰል የሙስናና የቅጥፈት ድርጊቶች ሲያጋጥሙ ለህግ አካላት እንዲጠቁሙ አሳስቧል። ፖሊስ። ክቡራትና ክቡራን ውድ የአዲስ ሚዲያ ፖስት ቤተሰቦቻችን ለሰዓቱ የተዘጋጁት መረጃዎች እነዚህን ይመስሉ ነበረ። እስከ ፍጻሜው ድረስ ስላደመጣችሁ ከልብ እናመሰግናለን።